እዚህ ጊዜ የመጣ ነው። አንዳንድ ነገሮች ከሚታዩት ሀገራዊ ጉዳዮች ተነስተው ሊቃነ ጳጳሳት ለምንድን ነው ለበጎች የማይሞቱ? እረኞች ከሆኑ እረኛ ተላልፎ ነው የሚሞተው። ለምንድን ነው ተላልፈው ሲሞቱ ማናያቸው? ሁልጊዜም 4 ኪሎ ነው የምናያቸው እነሱን የሚል ከረር ያለ ጥያቄ አለና እንዲሁ ይህንን ቤተ ክርስቲያኒቱን ወክለው ቢያብራሩልን፣ ለምዕመናንም ቢያብራሩላቸው ለተመልካቾቻችን ደስ ይላል። ምክንያቱም አባትና ልጅ ከሚተማማ በአደባባይ ተናግሮ አሁን ዘመን አንድ በሆነበት ዘመን ተነጋግሮ አፍርጦ ጉዳዩን መገለል ስለሚገባው እንዲሁ በዚህ ላይ ሰፋ ያለ ነገር እፈልጋለሁ። ምዕመናኑም ይፈልጋሉ። ብዙ ጊዜ እኛ ማህበራዊ ሚዲያ ላይ ብዙ ጊዜ ስለሚነሳ እኔ እንዲሁ በድፍረት ዝም ብዬ ልጠይቅ ብዬ ነው። ብዙ አባታችን እግዚአብሔር ይስጥልኝ። ያው የሰሙትን ስለሆነ የሚጠይቁን ምንም ድፍረት አይሆንም። ለምንድን ነው የማይሞቱ? መልካም ነው። ማን ይግደልን? ለመሞት ወደ ማን እንሂድ? አሁን ይህንንም ጨምረው ቢጠቁሙን። ምክንያቱም መቼም ዝም ብሎ ግደሉኝ አይባልም። ሟችም ገዳይም የሚገናኙበት መንገድ መኖር አለበት። እኔ ሊያስወቅሰን ይችላል ብዬ የማምነው ከአባቶቻችን እንደተማርነው አንተ ካድ ብሎ አንድ አረሚ ቢመጣ ሃይማኖትህን ካድ፣ ማተብህን በጥስ፣ እኔ ላቆምኩት መስል ስገድ፣ እኔ የምልህን አድርግ የሚል ቢመጣና የዚያ ጊዜ ለመኖር ብለን አይሽ እንዳልክ ይሁን ይደረግልህ ብንል ለምንድን ነው ያልሞቱት? ከዚህ በላይ ምን ክብር ፈልገው ነው የሚል ጥያቄ ቢነሳ እውነት ነው። አሁን ሃይማኖትህን በጥስ ማለት ክርህን በጥስ፣ ሃይማኖትህን ለውጥ፣ እግዚአብሔርን ካድ የሚል ፊት ለፊት የመጣብን የለም እና አሟሟቱም ራሱ ጥያቄውን ጥያቄ ነው የሚያስነሳ። ምን ብለን እንሙት? ራስንም ለሞት ዝም ብሎ ያለ አግባብ ሞት እኮ አስተማሪ መሆን አለበት። ክርስቲያናዊ ሞት በነገራችን ላይ አስተማሪ ነው። አባቶቻችን የምናደንቃቸው በሕይወታቸው ከሰበኩት፣ በሕይወታቸው ካስተማሩት፣ በሕይወታቸው ወደ እግዚአብሔር ካቀረቡት ሕዝብ ይልቅ በሞታቸው ያቀረቡት ይበልጣል። ትክክል። ያ ማለት ደግሞ አሟሟታቸው አስተማሪ ስለሆነ ነው። እኛ አሁን ሙቱ የምንባለው በዘመኑ አንዱን ወግነህ ከአንዱ ጋር ቆመህ አንዱን ተቃውመህ ሌላውን ደግፈህ የዚያ ጊዜ መታሰር አለብህ። ሊያስር የሚችለው ሊገል የሚችለው ክፍል ሲመጣ አዎ ብለህ መሞት አለብህ የሚል ነው የአሁኑ ጥያቄ። ይሄ ደግሞ መጻሕፍት አላስተማሩንም። የእኛ መነሻችንም እንግዲህ ቅዱስ መጽሐፍ ነው። መነሻችን የቅዱሳን ገድል ነው። መነሻችን ድርሳናቱ ናቸው። መነሻችን ቀኖና ቤተ ክርስቲያን ነው። ከቀኖና ቤተ ክርስቲያን ውጭ በሆነ መልኩ ምን ብለን እንሙት? ሞታችንስ ማንን ነው የሚያስተምር? 4 ኪሎ ላይ ነው የሚውሉት። 4 ኪሎ የሚውሉ ካሉ ይፈልጓቸው ያለ ስራ። ሁሉ 4 ኪሎ ነው እንደሚውለው? 4 ኪሎ በስራ የተሰማሩ ይውላሉ። በደዌ ዳኛ የተያዙ ይውላሉ። አመል ብሏቸው ደግሞ የሚውሉ ካሉ እሱ ሌላ ጥያቄ ነው። አለበለዚያ ብዙዎች የቤተ ክርስቲያንን ስርዓት እና ቀኖና ጠብቀን ሀገረ ስብከታችን ላይ ነው የምንቀመጠው። እንግዲህ እኔም 4 ኪሎ ተቀመጥኩ ከተባልኩ ኃላፊነት በነበረኝ ሰዓት ነው። ያም እዚህም ሳይቀር ነው። አሁን ደግሞ ያን ከጨረስኩ በኋላ 4 ኪሎ አየሁት የሚለኝ ካለ ወይ 1 ቀን ወይ 2 ቀን ለስራ ሄጄ አይቶኝ ሊሆን ይችላል። ከዚያ ውጭ ሀገረ ስብከቴ ነው። ስለዚህ ሀገረ ስብከቴ ላይ ችግር ተፈጥሮ በሀገረ ስብከቴ ውስጥ ሃይማኖታችሁን ለውጡ፣ ማተባችሁን በጥሱ፣ ካዱ የሚል መጥቶ መንጋውን ሲነጥቅ ሲገል እኔ ተደብቄ ተሸሽጌ ራሴን ለማዳን ተቀምጬ ከሆነ ለምንድን ነው ይሄ ክብር ያለፈ ብሎ ብወቀስ ለምንድን ነው? መቼ ልትሞት ነው ዛሬ ያልሞት? ሰማዕትነት ለምን አመለጠ? ልክ ነው። አባቶቻችን ሰማዕትነት አያመልጡ ነው ያሉት። ስለዚህ ያኛው ምን ፈልገ ነው ከዚህ በኋላ ብባል እውነት ነው። አሁን ግን ምንድን ነው እንደው እኮ ጥያቄው ራሱ ለምን አልሞትክም ለምን አልሞታችሁም የሚለው ግራ የሚያጋባ ነው። አንደኛ
እንዳለ እንደ ሀገሪቱ ከሆነ የምናየው ሀገሪቱ ሀገራችን ኢትዮጵያችን ታማለች። አዎ በጠና የሚፈውሳት ትፈልጋለች። ከእግዚአብሔርም በቀር ሌላ ፈዋሽ የላትም። ዓለም እንደሆነ ውድቀቷን እንጂ ትንሣኤዋን አይፈልግም። ዓለም እንደሆነ እርስ በርስ ልጆቿ መጋጫታቸውን እንጂ መፋቀራቸውን አይፈልግም። ዓለም እንደሆነ ትናንትና በጦርነት በልዩ ልዩ መንገድ ገብቶ በቅኝ ለመግዛት የሮጠውን ያህል ሳይሆንለት የቀረ ዛሬ መግቢያ አግኝቶ ልጆቿን እርስ በርስ እያናከሰ እርስ በርስ እያጣላ የላይ ፈሪ የታች ፈሪ እያለ ከማጋደልና ደም ከማፋሰስ ያለፈ የሚያስበው ነገር አይኖርም። ስለዚህ ጸቡ እንደ ትናንትናው ከሌላ ዓለምና ከኢትዮጵያ ጋር አይደለም። እነ ብፁዕ አቡነ ጴጥሮስን ብናነሳ በረከታቸው ይድረሰንና እነ ብፁዕ አቡነ ሚካኤልን ብናነሳ አሁንም በረከታቸው ይድረሰንና ሌሎችም ጀግኖች የኢትዮጵያ ጀግኖች ሊቃነ ጳጳሳቱ ሊቃውንቱ መስዋዕትነት የከፈሉ አንድ ሀገር ኢትዮጵያን እወራለሁ ነው። ባይዳን መጥተው ነው ባይዳን ምንም